ወላጆቹ ያወጡለት የመጀመሪያ ስሙ ጩባ ጦሌ ነበር። አዲስ አበባ እንደገባ ተስፋዬ ወልደስላሴ የሚል ስም ተሰጠው። ተስፋዬ ወልደስላሴ የተባለው ስም የደርግ ቁልፍ ሰው ነው። የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ ከሊቀመንበር መንግስቱ ኃይለማርያም ቀጥሎ የሚፈራ ሰው ነበር። በእርግጥም የህብረተሰባዊት ኢትዮጵያን መረጃ በመዳፉ ስር ያደረገና ከሊቀመንበሩ በፊት ሁሉን የሚያውቅ የመረጃ ሰው ቢፈራ አያስደንቅም። ተስፋዬ ትውልዱ ከሸማ ሰሪዎቹ ዶርዚዎች አካባቢ እንደሆነ ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ገልጿል። ኮሎኔል ተስፋዬ ወልደስላሴ በልጅነቱ አደገኛና አስፈሪ እንደነበር አብሮ አደጎቹ ያስታውሳሉ። ወደ ደርግ ቀርቦ ሲሾም ደቃቃ ነበር ይሉታል። ተስፋዬ ኮስታራና ጠቆር ያለ ገጽታ ነበረው። በህይወት ዘመኑ የጥሩ ደህንነት ሰው ባህሪ ነው የሚባለውን ከመናገር ይልቅ ብዙ ማዳመጥን ይመርጣል። በቅርብ የሚያውቁት ኮሎኔል ፍስሐ ደስታ ኮሎኔል ተስፋዬ ወልደስላሴን ሲገልጹት ወዳጅ ዘመድ የሚባል ነገር አያውቅም፣ ማታ የሚገድለውን ሰው ስቆና ጫውቶ ይሸኛል ይላሉ። በደርግ ዘመን የሀገር ውስጥ የደህንነት መስሪያ ቤቱ በሀገር ውስጥ ካመጹት ከኢሃፓ፣ ከህወሓት፣ ከመኢሶን፣ ከሻቢያ፣ ከኦነግ እንዲሁም ከውጭ ደግሞ እንደ ሶማሊያ፣ ግብጽና ሱዳን ከመሳሰሉ የውጭ ኃይሎች ጋር በማያቋርጥ ትንቅንቅ ውስጥ ነበር። በስለላ የተደገፈው የሶማሊያ ጦርነት የዚያድ ባሬን አገዛዝም ሆነ አገሪቱን እንዳትነሳ አድርጎ ወገቧን ሰብሯታል። እስከዛሬም እየተቅመደመደች አለች። የዚህ ሁሉ ስራ ቁንጮ ኮሎኔል ተስፋዬ ወልደስላሴ ነው። በከተማና በገጠር የትጥቅ ትግል ካወጀው ኢሃፓም ይሁን ለደርግ ስልታዊ ድጋፍ ሲያደርግ ከነበረው መኢሶን ጋር የነበረው መገዳደል የቆመው ተስፋዬ ወልደስላሴ በሚመራው መስሪያ ቤት ጥንካሬ ነው። የኮሎኔል ተስፋዬ ወልደስላሴ ተቋም ቡድኖቹ በተለያዩ የሀገሪቱ ክፍሎች የነበሯቸው መዋቅሮች በመበጣጠስና መሪዎቻቸውን አድኖ በመያዝ እንቅስቃሴዎቻቸውን አቆላሽቷል። መዋቅራቸውንም መበጣጠስ ችሏል። ከዚያ በፊት እስከ 1971 ዓ.ም ድረስ የሀገሪቱን የደህንነት መስሪያ ቤት ተካት ሁሉ ይመሩት ነበር። በየአቅጣጫው የተወጠረችው የሀገሪቱ ሁኔታ የችግሩ ክብደት ያልተዋጠላቸው መንግስቱ ኃይለማርያም በተካት ሁሉ ቦታ ቀጭኑን የስለላ ባለሙያ ተስፋዬ ወልደስላሴን የደህንነት ኃላፊ አድርገው ተኩት። ተስፋዬን ለቁልፉ የደህንነት መስሪያ ቤት ኃላፊነት ያሳጩት ምክንያቶች የትምህርት ዝግጅቱ፣ በዘርፉ ያለው ልምድና ለውጥ ፈላጊነቱ ናቸው። ተስፋዬ ወልደስላሴ አዲስ አበባ እንደገባ ክርስትና ተነስቶና ስሙን ከጩባ ጦሌነት ወደ ተስፋዬ ወልደስላሴነት አስቀይሮ በቅድስት ሥላሴ ትምህርት ቤት እስከ 7ኛ ክፍል ተማረ። በ1949 ዓ.ም ለ17ኛ ጊዜ ለሚካሄደው የእጩ መኮንኖች ኮርስ ለ10 ወራት ሰልጥኖ በምክትል መቶ እልቅና ማዕረግ ተመረቀ። እንደተመረቀ በመጀመሪያ ጎንደር ጎርጎራ፣ ቀጥሎም ኤርትራ ተልኮ በሙያው አገለገለ። ከዚያም ሆለታ በነበረው የአዛዥነትና መምሪያ መኮንንነት ኮርስ በውጊያ መረጃ አስተማሪነት ሰርቷል። በንጉሱ ዘመን በተለይ በ1950ዎቹና 60ዎቹ ኢትዮጵያ ከምዕራቡ ዓለም ጋር ጥሩ ግንኙነት ስለነበራት በርካታ ወታደራዊና ሌሎች ስልጠናዎችና እርዳታዎች የሚመጡት ከአሜሪካ ነበር። በዚህ መሰረት ተስፋዬ ወደ አሜሪካን ሀገር ተጉዞ በባልቲሞርና በሰሜን ካሮላይና የስነ ልቡና ጦርነት ሳይኮሎጂካል ወርፌር ብሎም የኢንተለጀንስ ትምህርት ተምሯል። ከዚህ በተጨማሪ በእስራኤሉ ሞሳድ አማካኝነት በኢትዮጵያ ውስጥ ከመሰረታዊ ስለላ ትምህርቶች ከፍ እስካለው የስትራቴጂክ ኢንተለጀንስ ድረስ የዘለቀ ትምህርት ቀስሟል። በሆለታ የስታፍ ኮሌጅ የመረጃ ክፍል ኃላፊና መምህር ሆኖ እየሰራ ሳለ ነው ደርግን የተቀላቀለው። ተስፋዬ ወልደስላሴ በንጉሠ ነገሥቱ አገዛዝ ዘመን በህዝብ ላይ ባየው ጭቆና ለውጥ እንዲመጣ ከሚፈልጉት ውስጥ አንዱ ነበር። ከመንግስቱ ኃይለማርያም ጋር ያቀራረባቸውም ይሄው ለውጥ ፈላጊነታቸው ነው። በወቅቱ ድሬዳዋ ራስ ሆቴል ከተስፋዬና ሌላ ባልደረባው ጋር ስለ ኢትዮጵያ ሁኔታ አንድ ሌሊት ሙሉ በምስጢር ማውጋታቸውን ሊቀመንበር መንግስቱ ራሳቸው ተናግረዋል። በወቅቱ መንግስቱ በተስፋዬ ላይ ሙሉ እምነት ስላልነበራቸው የማጣራት ስራ ሰሩ። ለመንግስቱ መረጃ የሰጣቸው ሰው ተስፋዬ ለለውጥ የተዘጋጀና የሚረዳ ሰው ነው እንዳላቸው ያስታውሳሉ። በዚህ ምክንያት ተስፋዬ ከደርግ ጋር እንዲሰራ ተመረጠ። ደርግ እንደተቋቋመ የኋላው ቁልፍ የደህንነት ሰው ኮሎኔል ተስፋዬ ወልደስላሴ በኮሎኔል መንግስቱ ኃይለማርያም ጠቋሚነት በነ ኮሎኔል ተካት ሁሉ ይመራ በነበረው የደርግ የደህንነት ኮሚቴ ውስጥ ተጠሪ ሆኖ ተቀላቀለ። የዶርዚዎቹ ልጅ ተስፋዬ ወልደስላሴ ሐምሌ 19 ቀን 1966 ዓ.ም በሆነ ጊዜ በአገር አስተዳደር ስር የመረጃ ማመዛዘኛና ማከፋፈያ ኮሚቴ ኃላፊ ሆኖ ስራውን ብሎ ጀመረ። በኋላም በ1971 ዓ.ም ተቋሙ እንደ አዲስ ሲዋቀር የአገሪቱ ቁልፍ ቦታ የሆነውን የደህንነት ሚኒስትርነት ተሾሞ እስከ ግንቦት 1983 ናዘዘበት። መስሪያ ቤቱ የደርግ ቁልፍ ተቋምና የጥንካሬ ምንጭ ሆኖ ዘለቀ። የደህንነት ተቋሙ ደርግን በሚታገሉት የአገር ውስጥ ቡድኖች ዘንድ በእጅጉ የሚፈራ ነበር። ስሙ
ስሙን በብዙዎች ዘንድ በበጎ የሚነሳ አይደለም። ኮሎኔል ተስፋዬ ወልደስላሴ በ1981 ዓመተ ምህረት በከፍተኛ ወታደራዊ መኮንኖች የተሞከረው መፈንቅለ መንግስት በማክሸፍ ረገድ ቁልፍ ሚና እንደነበረው የተለያዩ የደርግ ባለስልጣናት በግለ ታሪካቸው ይጠቅሳሉ። ይህንን ሀቅ ሊቀመንበር መንግስቱን መስክረዋል። ራሱን የደህንነት ሚኒስትሩን ተስፋዬ ወልደስላሴን በተሳታፊነት መጠርጠራቸውም ይነገራል። ገነት አየለ አንበሴ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል ሊቀመንበሩንና ተስፋዬ ወልደስላሴን ቃለ መጠይቅ አድርጋ ባሳተመችው መጽሐፍ ውስጥ ተስፋዬ የመፈንቅለ መንግስት ሐሳብ መኖሩን ከሊቀመንበር መንግስቱ መስማቱን ነግሯት እናንባለን። በስለላ ዓለም መረጃ ይናቅም አይደነቅም እንደሚባለው በተለይ በአየር ኃይል ዋና አዛዥ ጄኔራል ፋንታ በላይና ሌሎች ከፍተኛ ወታደራዊ መኮንኖች ላይ ክትትል መደረጉን ተስፋዬ ተናግሯል። በኋላም የመፈንቅለ መንግስት ሙከራውን ከሻምበል መንግስቱ ገመቹ ከፍቅረ ስላሴ ወግደረስና ሌሎች ታማኞች ጋር በመሆን አክሽፈውታል። ተሳታፊዎቹም የተወሰኑት በተኩስ ልውውጥ ሲገደሉ፣ የቀሩት ደግሞ የሞት ፍርድ ተፈርዶባቸው ተፈጻሚ ሆኗል። ሊቀመንበር መንግስቱ ግን ተስፋዬ ወልደስላሴ አብሮ ማሴሩን፣ ነገር ግን በስልጣን ክፍፍል ወቅት እሱ የሚፈልገውን የሊቀመንበርነት ቦታ ባለማግኘቱ ከድቷቸዋል ባይ ናቸው። ተስፋዬ ይህም በፍጹም አይቀበለውም። ለሊቀመንበር መንግስቱ ታማኝ ነው ብለው ስለሚያምኑ እንድሳተፍ አልፈለጉም ሲል ይከራከራል። ተስፋዬ ወልደስላሴ አክሎ እንድሳተፍ የመፈንቅለ መንግስት ጠንሳሾቹ ቢጠይቁ ኖሮ እሳተፍ ነበር፣ ኖሬበት ቢሆን ኖሮ አይከሽፍም ነበር ብሏል። ተስፋዬ መንግስቱ ኃይለማርያምን እጅግ እንደሚፈራቸው የጻፉት ፍስሐ ደስታ ሊቀመንበሩ ትእዛዝ ሳይሰጡ የፊታቸውን መቀያየር አይቶ እርምጃ የሚወስድ ሰው እንደነበር ይገልጹታል። የደህንነት ሚኒስትሩ ለ17 ዓመታት በታማኝነት ያገለግላቸውንና የታዘዛቸውን ሊቀመንበር መንግስቱን በተመለከተ ብዙ ሂስ አለው። ስለ መንግስቱ ወታደራዊ እውቀት ሲናገር በወታደራዊ ዘርፍ ይሄ ነው የሚባል እውቀት የላቸውም። በአንድ ወቅት የመሳሪያ ግምጃ ቤት የነበሩ ሻለቃ ናቸው። ይህን ሁሉ ሰራዊት በዚህ ውጣ በዚህ ውረድ ለማለት የሚያስችል የመሪነት አቅም አልነበራቸውም ሲል ይከሳቸዋል። ለተስፋዬ በተለይ ሊቀመንበሩ አገር ጥለው መሸሻቸው እንደ እሳት ያንገበገበው ይመስላል። መንግስቱ ኃይለማርያም የኢትዮጵያን ሕዝብ ከድተው የፈረጠጡ ሰው ናቸው ሲልም በቁጭት ይናገራል። ለኮሎኔል ተስፋዬ ወልደስላሴ ኮሎኔል መንግስቱ ኃይለማርያም ማለት ቤተሰባቸውን ቀድመው በማሸሽ የኢትዮጵያን ሕዝብ ለማገልገል የገቡትን መሐላ አፍርሰው የሄዱ ራስ ወዳድ ሰው ናቸው። ቃል በቃልም ህዝቡን ሜዳ ላይ ጥሎ አገሩን ከድቶ የሄደ ሰው አፉን መዝጋት አለበት፣ ኢትዮጵያ ያለው ውርደት ያበቁ ሰው ናቸው ሲል ወርፏቸዋል። ሌሎችን የመወንጀልና የመናገር ሞራልን ብቃትም የላቸውም የሚለው ተስፋዬ ወልደስላሴ እሱ ከሀገር ያልሸሸው በኃላፊነት ከመሯቸው የሰራዊትና የደህንነት አባሎች ጋር የሚደርስበትን ሁሉ አብሮ ለመቀበል በመምረጡ እንደሆነ ያነሳል። መሪ ኃላፊነት መውሰድ አለበት የሚል ጽኑ እምነት አለኝ ይላል። የደህንነት ኃላፊዎችና መሪዎች ከምሁራን ጋር ወዳጅነት የመመስረት አባዜ እንዳላቸው በታሪክ ተደጋግሞ ተዘግቧል። የእስራኤሉ ሞሳድ፣ የሶቪየቱ ኬጂቢ፣ የአሜሪካው ሲአይኤ ከታሪክ ከስነ ልሳን ከፍልስፍናና ሌሎች ምሁራን ጋር የጠበቀ ወዳጅነት ያላቸው መሪዎች እንደነበሯቸው ሰነዶች ያመለክታሉ። ምክንያቱ የግል አድናቆት ሳይሆን ስትራቴጂያዊ ነው። ምክረ ሀሳብ በመስጠት ትርክት በማመላከት መረጃ ለማሰባሰብና ኔትወርክ ለመፍጠር ምሁራን ስለሚያግዙ ነው። በኢትዮጵያም ከጌታቸው አሰፋ በፊት የኢህአዴግ ደህንነት ኃላፊ የነበረው ክንፈ ገብረ መድህን ከፕሮፌሰር አንድሪያስ እሸቴና ከፕሮፌሰር መስፍን ወልደ ማርያም ጋር ወዳጆች እንደነበሩ ይነገራል። ኮሎኔል ተስፋዬ ወልደስላሴም ከፕሮፌሰር መስፍን ወልደ ማርያም ጋር እንደሚቀራረብና እንደሚያደንቃቸው ተናግሯል። ወዳጅነታቸውንና የመስፍን ወልደ ማርያምን ባህሪ በራሱ አንደበት ሲገልጸውም ከፕሮፌሰር መስፍን ጋር በጣም እንተዋወቃለን። ከኃይለ ሥላሴ ጊዜ ጀምሮ ጠንካራ ሰው ነው፣ ሀገር ወዳድ ነው፣ ለማንም መሪ አያጎበድድም፣ ለማንም የሚያጎነብስ አይደለም። መስፍን በብዙ ድርጊቱ በብዙ አሰራሩ በኢትዮጵያዊነቱ ለሀገሩ የሚያስብ ነው። በደርግ ጊዜ የነበረው አቋም አሁንም በኢህአዴግ ያው ነው፣ አልተለወጠም። ኢትዮጵያ እውነተኛ ኢትዮጵያዊ ያላት ብዬ የሚለው ሰው ነው ብሏል። ሌላው ኮሎኔል ተስፋዬ ወልደስላሴ ከሚኮነንባቸው ጉዳዮች አንዱ የደራሲና ጋዜጠኛ በዓሉ ግርማ ደብዛ መጥፋት ነው። ለበዓሉ ግርማ ሞት ብዙዎች ተጠያቂ የሚያደርጉት ኮሎኔል ተስፋዬ ወልደስላሴንና ሊቀመንበር መንግስቱ ኃይለማርያምን ነው። በወቅቱ በኢትዮጵያ ውስጥ ሊቀመንበሩና ተስፋዬ ሳያውቁ አንዲት ሳር እንኳን እንደማትበጠስ በቅርባቸው የነበሩ ባለስልጣናት ይጠቅሳሉ። ሻምበል ፍቅረ ስላሴ ለእንዳለጌታ ከበደም ይህንኑ ነው ያሉት። በተደጋጋሚ ሊቀመንበር መንግስቱም ሆኑ የደህንነት ሚኒስትሩ ተስፋዬ ወልደስላሴ በበዓሉ ግርማ ደብዛ መጥፋት ዙሪያ ከደሙ ንጹህ ነን የሚል መልስ ይሰጣሉ። መንግስቱ ኃይለማርያም በዓሉ ኦሮማይ በተባለው መጽሐፉ ብዙ ጠላት አፍርቷል።
አፍርቷል፣ እነሱ ሊያጠፉት ይችላሉ ሲሉ ራሳቸውን ከጉዳዩ ያርቃሉ። የሀገሪቱ የደህንነት ተቋም ቁንጮ ባለስልጣን ተስፋዬ ወልደስላሴ ከበዓሉ ግርማ ጋር ወዳጆች መሆናቸውን ይናገራሉ። የደራሲውን የመጥፋት ዜና ሲሰሙ ግን ለመፈለግ አለመሞከራቸውም ያጠያይቃል። በተለይ በዓሉን የሚያክል ደራሲ፣ በዓሉን የሚያክል ጋዜጠኛ፣ በዓሉን የሚያክል ምክትል ሚኒስትር የመንግስቱ ኃይለማርያም እንዲሁም የደህንነት ሚኒስትሩ ወዳጅ የነበረ ሰው እነሱ ሳያውቁ ደብዛው ጠፋ ማለት ዘበት ነው የሚሉ ብዙ ናቸው። በበዓሉ ሞት ከተስፋዬና ከኮሎኔል መንግስቱ ውጭ የሚያውቅ ሰው እንደሌለ አንድ መኮንን ኢትዮጵያ ውስጥ ለመግደልም ለማስገደልም የጓድ መንግስቱና የኮሎኔል ተስፋዬ ውሳኔና መልካም ፍቃድ የግድ ያስፈልጋል ሲል ገልጾታል። ኮሎኔል ተስፋዬ ወልደስላሴ ግን የዚህን ዝነኛ ጋዜጠኛና ደራሲ ሞት ጉዳይ እንደ ተራ ነገር አድበስብሰው ታልፏል። የቁልፉ የደህንነት ሰው የተስፋዬ ወልደስላሴ አሟሟትም የሆነ የሚገርም ነገር አለው። ግንቦት 20 ቀን 1983 ዓ.ም ኢህአዴግ አዲስ አበባ ሲገባ ተስፋዬ ወልደስላሴ አልሸሸም። እንዲያውም ሌሎች ባለስልጣናት እንዳይሸሹም ኬላ እንዲዘጋ አድርጎ ነበር ይባላል። ተስፋዬ ባለቃው በኩል የሰሜን ወንበዴዎች ይላቸው የነበሩ ባለጊዜዎች ወደ መዲናዋ ሲገቡ ቢሮ ውስጥ ቁጭ ብሎ ነው የጠበቃቸው። ጠብቆም ይሄ የሀገሪቱ የደህንነት መረጃ ነው፣ ሀገራችንን ጠብቁበት ብሎ የኢትዮጵያን ምስጢር ለህወሓት አስረከበ። በመጀመሪያ አካባቢ ህወሓት ሰውየውን አዲስ አበባ ዩኒቨርሲቲ 6 ኪሎ በጥበቃ አስቀምጣ የምትፈልገው መረጃ እየጠየቀች አቆየችው። በኋላ በዘር ማጥፋት ወንጀል ከሳ ዘብጥያ ወረወረችው። የደህንነቱ ሰው ተስፋዬ ወልደስላሴ ከግንቦት 20 ቀን 1983 እስከ ግንቦት 27 2003 ዓ.ም ድረስ ለ20 ዓመታት በስር ቆየ። ከ7073 ቀናት እስራት በኋላ ሊፈታ ጥቂት ቀናት ሲቀሩት ግን ባልታወቀ ምክንያት ህይወቱ ማለፉ ተነገረ። የቀይ ሽብር ሰለባ ሰማዕታት ሙዚየም ተገንብቶ እንዳለቀ ለምረቃው አንድ ሐሳብ ቀርቦ ነበር። ሐሳቡም በስር ላይ የነበሩት የደርግ ባለስልጣናት የምረቃው ዕለት በምህረት እንዲፈቱ መንግስትን መጠየቅ ነበር። ጥረቱ በዋናነት በብፁዕ ቅዱስ አቡነ ጳውሎስ መሪነት ተካሂዶ የተወሰኑት የቀድሞ ባለስልጣናት ሲለቀቁ ኮሎኔል ተስፋዬ ድንገት ህይወቱ ማለፉን የሽምግልናውን ቃለ ጉባኤ ሲያዘጋጅ የነበረ ሰው አውግቶናል። ቁልፉ የደህንነት አለቃ አሟሟቱ የተፈጥሮ ይሁን ተመርዞ ዝርዝሩ አይታወቅም። ተስፋዬ በስር ላይ ያለ ጋዜጠኛ ገነት አየለን ጨምሮ በርካታ ጋዜጠኞች፣ ደራሲዎች፣ የታሪክ ተመራማሪዎች ቃለ መጠይቅ ለማድረግ ተደጋጋሚ ሙከራ ማድረጋቸውን እንዳለጌታ ከበደ በዓሉ ግርማ ህይወቱና ስራዎቹ በተባለው መጽሐፉ አስነብቦናል። ሙከራ ካደረጉት ሰዎች ውስጥ ጋዜጠኛ ተመስገን ደሳለኝ አንዱ ነበር። ተመስገን ራሱን ከአዲስ አበባ ዩኒቨርሲቲ ታሪክ ትምህርት ክፍል የመጣ ሰው አድርጎ ለቃለ መጠይቅ አግባብቶት ነበር። ተመስገን ስለ በዓሉ አሟሟት፣ ስለ መንግስቱ ኃይለማርያም ኮብለላ ወዘተ ላቀረበለት ጥያቄዎች የምስጢረኛው ሰው ተስፋዬ ወልደስላሴ ተደጋጋሚ መልስ አንድ መጽሐፍ ጽፌያለሁ፣ እሱ ሲታተም እውነቱን እዚያ ላይ ታገኘዋለህ የሚል ነበር። በኢህአዴግ ዘመን ዳንኤል ክብረት ብርሃኔ በቃሊቲ ማረሚያ ቤት ለታራሚ የመንግስት ባለስልጣናት መንፈሳዊ አገልግሎት በሚሰጡበት ወቅት ተስፋዬን ስለ በዓሉ አሟሟት ጠይቀውት እንደነበር ይነገራል። የተስፋዬ መልስ እንደተለመደው መጽሐፌ ውስጥ መልሱን ታገኘዋለህ ነበር የተባለው። መጽሐፍም ተስፋዬ ወልደስላሴም ሳይወጡ የባለ ታሪኩ ህይወት አለፈ። ሚኒስትሩ ለሲአይኤ ለሞሳድና ለሶቪየቱ ኬጂቢም የሁለት ወገን ሰላይ ደብል ኤጀንት ነበር ሲሉ የሚከሱት አሉ። ሚኒስትሩ ለክሱ ለኬጂቢም ለሲአይኤ የሚሰራ ነበር ብለው የሚያሰሩብኝ በእኔ ላይ ልዩ አመለካከት ያላቸው ሰዎች ናቸው። የአገሬን ጥቅም ለመጠበቅ የአገሬን ህልውናና ዳር ድንበሯ እንዲከበር በመኮንንነቴ በመሃል ላይ የተቀበልኩት ነገር ስለሆነ ለኬጂቢም ለሲአይኤ ወይም ለሌላ ለመስራት ፍላጎትም ፈቃደኝነትም የለኝም ሲል መልሷል። ታዋቂው የህግ ባለሙያና ፖለቲከኛ አሰፋ ጫቦ ኮሎኔል ተስፋዬ ወልደስላሴ ከመረሸ እንዳተረፋቸው የትዝታ ፈለግ በተሰኘች የመጣጥፍ ስብስብ ላይ ጽፏል። ጋሻ አሰፋ ጫቦና ኮሎኔል ተስፋዬ ወልደስላሴ የአንድ አካባቢ ሰዎች ናቸው። ጨዋ ታዋቂው ጋሻ አሰፋ ጫቦ በጸረ አብዮተኝነት ተጠርጥረው 10 ዓመት ከ6 ወር ታስረው በምህረት በተፈቱ በማግስቱም ተስፋዬ ቤቱ ራት ጋበዘኝ ይላሉ። ጭውውታቸው ቀጥሎ የደህንነት ሚኒስትሩን ምን አጠፋው ቃል እንኳን አልሰጠው ብለው እንደጠየቁትና እሱም አሰፋ አርፈህ አፍህን ዘግተህ ተቀመጥ፣ አንድ የምኮራበት ነገር ቢኖር አንተንና ጥቂት ሰዎችን በህይወት ማትረፍ መቻሌ ነው፣ ቀላል እንዳይመስልህ እንዳላቸው ጽፈዋል። በዚህም አወዛጋቢው የደህንነት ሰው ጋሻ አሰፋን የመሰለ ጋሞነቴ ከኢትዮጵያዊነት የተጣልተውብኝ ሽምግልና ተቀምጬ አላውቅም የሚሉ ከባድ ሚዛን አገር ወዳድ አትርፎልናል ማለት ነው። እነሆ ኮሎኔል ተስፋዬ ወልደስላሴ ከነ ምስጢሩ አልፏል። አሟሟቱ ራሱ ምስጢር እንዳያወጣ የታሰበ ይሆን ወይስ ንጹህ አጋጣሚ የሚለው በጊዜ ሂደት የሚመለስ ይመስላል።